የሪያል ማድሪድ የበፊትም የአሁን ተጫዋቾችም በርካታ ንግግሮችን ከሮቡ የአርሰናል ጨዋታ በፊት እያደረጉ ነው። የአርሰናሉ ወሳኝ ተጫዋች ጋናዊው ቶማስ ፓርቲም ስለ ሪያል ማድሪድ የሮብ ጨዋታ የግል ሐሳቡን ሰጥቷል። በርካቶች በጉጉት የሚጠብቁት የመልሱን ጨዋታ የሪያል ማድሪድ ተጫዋቾች አርሰናሎችን እያስፈራሩ ሲገኙ፣ የአርሰናል ተጫዋቾች በዝምታ እየተጓዙ ነው። ቶማስ ፓርቴ ተጎድቷል ወይ፣ ጨዋታው ያመልጧል የሚለው የበርካቶች ጥያቄ ሲሆን፣ ስለ ሮቡ ጨዋታ ግን ፓርቴ የግል ሐሳቡን ሰጥቷል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃዎች ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶች የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። በአክብሮት አንድ ጊዜ የደውል ምልክቷን በመጫን ቤተሰብ እንድትቀላቀሉ የጋበዝኩኝ፣ ቪዲዮ ለበርካቶች እንዲደርስ እንደተለመደው ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ ከሳምንት በፊት በኤምሬትስ ስቴዲየም ሪያል ማድሪዶች ከፍተኛ ድንጋጤ እንደደረሰባቸው ግልጽ ነው። ምክንያቱም ማንም ለአርሰናል ግምት አልሰጠም ነበረ። ሪያል ማድሪዶች በቀላሉ አርሰናልን ዘርረው ያልፋሉ ተብሎ የነበረ ቢሆንም በዲክላን ራይስ ምታተኛ እግሮችና በሚካኤል ሜሪኖ አስደናቂ ግብ 3-0 ከተሸነፉ በኋላ በማድሪዳውያን ዘንድ ከፍተኛ ድንጋጤ ነግሷል። አሰልጣኝ ካርሎ አንቸሎቲ የአሰልጣኝነት ቆይታቸውም ጥያቄ ውስጥ ገብተዋል። ታዲያ የሪያል ማድሪድ ተጫዋቾች፣ የሪያል ማድሪድ ደጋፊዎች፣ የሪያል ማድሪድ ከተማ ሮብ የማይታመን ነገር ለማድረግ ከፍተኛ እንቅስቃሴ እያደረጉ እንደሆነ ተሰምተዋል። በሪያል ማድሪድ ከተማ በእያንዳንዱ ግድግዳ ላይ አንድ ነገር እንደተለጠፈም ተሰምተዋል። ይህ ምንድነው? ሮብ ዕለት ካምባክ እናደርጋለን ወይም ደግሞ እንቀለብሷለን የሚሉ መልእክት የያዙ ጽሁፎች በሙሉ በማድሪድ ከተማ ግድግዳዎች ላይ እየተጻፈ እንደሆነ ተሰምቷል። የሪያል ማድሪዱ የቀድሞ ተጫዋች ቶኒ ክሩስ ስለ አርሰናል ተናግሯል። ወደ ቶማስ ፓርቲ ንግግር ከመምጣታችን በፊት እስኪ ከቶኒ ክሩስ ንግግር እንጀምር። የሪያል ማድሪድ እንግዲህ የቀድሞ ሌጀንድ የሆነው ተጫዋች ቶኒ ክሩስ በርካታ የአውሮፓ ቻምፒዮንስ ሊግን ከሪያል ማድሪድ ጋር አሳክቶ ባለፈው ክረምት ከነጮቹ ጋር እንደተለያየ እናስታውሳለን። ታዲያ የቀድሞ የሪያል ማድሪድ ተጫዋች ቶኒ ክሩስ ሪያል ማድሪድ አርሰናልን በመጀመሪያዎቹ ደቂቃዎች ማስደንገጥ አለበት ሲል ተናግሯል። ዋናው ጨዋታው ያለው በመጀመሪያዎቹ 15 እና 20 ደቂቃዎች ነው ያለው ቶኒ ክሩስ። የመጀመሪያዎቹ ደቂቃዎች ላይ ሎስ ብላንኮቹ ግብ የሚያስቆጥሩ ከሆነ ጨዋታው የሚቀለበስበት እድል አለ ሲል ቶኒ ክሩስ ተናግሯል። ሜዳው ሳንቲያጎ በርናባው ነው። ስለዚህ በመጀመሪያው ደቂቃ ሪያል ማድሪድ ግብ የሚያስቆጥር ከሆነ አርሰናሎች ከፍተኛ ድንጋጤ ውስጥ ይገባሉ። ያኔ አከታትለን ግብ አስቆጥረን መጣልና ማለፍ እንችላለን ሲል ቶኒ ክሩስ ተናግሯል። አርሰናል የሻምፒዮንስ ሊግ ልምድ የለውም ያለው ቶኒ ክሩስ ሪያል ማድሪድ የሚጫወተው ልምድ ከሌለው አርሰናል ጋር ነው፣ ስለዚህ አሁንም እድሉ አለን ሲል ቶኒ ክሩስ አስተያየቱን ሰጥቷል። ክሩስ አያይዞም እንግዲህ የመጀመሪያ 15 ደቂቃዎች ጨዋታውን ይወስናሉ ሲል ሪያል ማድሪድ ተጭኖ እያጠቃ እንዲጫወት ምክሩን ለግሷል። ቶኒ ክሩስ እንግዲህ እንደተናገረው ማድሪድ በመጀመሪያዎቹ ደቂቃዎች ጎል ማስቆጠር አለበት። አርሰናሎች በመጀመሪያው ደቂቃ ግብ ከተቆጠረባቸው ጨዋታው ገና አላለቀም ብለው እንዲደነግጡ ሊደረጉ ይገባል ሲል ነው የተናገረው። ስለዚህ ማድሪድ ቀድሞ ግብ ካስቆጠረ የአርሰናል ተጫዋቾች ገና ጨዋታው አላለቀም ብለው ይደነግጣሉ። ያን ጊዜ ለኛ ጥሩ ነው ሲል እንግዲህ ቶኒ ክሩስ ተናግሯል። አርሰናል ከዚህ በፊት ከሪያል ማድሪድ ጋር ተጫውቶ ጫናውን አይቶት አያውቅም ያለው ቶኒ ክሩስ እዚህ ጋር ግን ተሳስቷል። ምክንያቱም አርሰናል በሳንቲያጎ በርናባው ሄዶ ቴሪ ሆነሪ ባስቆጠራት ግብ እነዛ የጋላክቲኮስ የሪያል ማድሪድ ስብስብን አሸንፎ መምጣቱን የረሳው ይመስለኛል። ነገር ግን በማድሪድ ጫና ተደርጎበት አያውቅም በቅርብ ጊዜ። ስለዚህ ሳንቲያጎ በርናባው እንዴት እሳት እንደሆነ ማየት አለበት ሲል እንግዲህ ቶኒ ክሩስ ተናግሯል። በነገራችን ላይ በሮቡ ጨዋታ ከጉዳት የሚመለሰው የሪያል ማድሪድ ተጫዋች ዳኒ ሴባዮስም ሀሳቡን ሰጥቷል። እኛ በመጀመሪያዎቹ 15 እና 20 ደቂቃ ግብ ካስቆጠርን ጥለን ማለፍ እንችላለን ብሏል። ስለዚህ ወሳኙ የጨዋታው ክፍል የመጀመሪያዎቹ 20 ደቂቃዎች ናቸው። 100% ሳይሆን 200% ያለንን ሰተን መጫወት አለብን ሲል ዳኒ ሴባዮስም ተናግሯል። የሪያል ማድሪድ ተጫዋቾች እንደ ቪኒሺየስ ጁኒየር ያሉ እነሱም ብቻ ሳይሆኑ የካርሎ አንቸሎቲ እንግዲህ ልጃቸው የሪያል ማድሪድ ምክትል አሰልጣኝ እንደሆነ ታውቃላችሁ። ታዲያ የአንቸሎቲ ልጅም ሻምፒዮንስ ሊጉን አሁንም የማሸነፍ እድል አለን ሲል እጅግ ያልተጠበቀ አስተያየቱን ሰጥቷል። ስለዚህ ሻምፒዮንስ ሊጉን የመብላት እድል አለን፣ ሮብ ያለንን ሁሉ እንሰጣለን ሲል የአንቸሎቲ ልጅ ተናግሯል። ቪኒሺየስ ጁኒየር፣ ኪሊያን ኢምባፔ ሁሉም እንግዲህ በኢንስታግራማቸው ላይ በተለይ ሮብ እንጠብቃችኋለን እያሉ አርሰናሎች ላይ አይምሮ ጫና የስነልቦና ጫና ለማድረግ ከፍተኛ ጥረት እያደረጉ እንደሆነ ነው የተሰማው። መድፈኞቹ ግን
ሪያል ማድሪዶች ይህንን ሁሉ ሲሉ የአርሰናል ተጫዋቾች ወጥተው የተለየ ንግግር አላደረጉም። እንደውም የአርሰናል ተጫዋቾች አብዛኞቹ እንደ ቡካዮ ሳካ፣ ሚኬል ሜሪኖ፣ ራሳቸው ሚኬል አርቴታን ጨምሮ በኢንስታግራም ገጻቸው ላይ ያሉት ጨዋታው ገና አልተጠናቀቀም፣ ትሁት እንሁን፣ ተረጋግተን እዛም ሄደን ጨዋታውን መጨረስ አለብን ሲሉ ነው የተናገሩት። ይህም እኔ በግሌ አርሰናሎችን ያደነኩበት መንገድ ነው። ምክንያቱም እንደ ሪያል ማድሪዶች እናሸንፋለን፣ አልፈናል፣ ጨዋታው አልቋል ከማለት ይልቅ ገና ነው፣ ረጋ ብለን እንጫወታለን፣ ተረጋጉ ደጋፊዎች፣ ገና 90 ደቂቃ ይቀራል እያሉ ሌላ ስራ እንዳለባቸውና ዝግጅት እያደረጉ እንደሆነ መናገራቸው ለስነ ልቦናዊ ዝግጅት ጥሩ ነው። ምክንያቱም ሻምፒዮንስ ሊግ እጅግ ከባድ እንደሆነ ይታወቃል። ሪያል ማድሪድ ከባድ ቡድን እንደሆነ ይታወቃል። ስለዚህ አርሰናሎች ጨዋታው አለቀ ብለው ከማሰብ ዝቅ ብለው ዝግጅት ማድረጋቸው ምናልባትም ቀጣዩን ጨዋታ አሸንፈው ሊያልፉ የሚችሉበትን እድል እያመቻቹ ሊሆን ይችላል። በነገራችን ላይ ያው ዛሬ ነው ወደ ሪያል ማድሪድ ከተማ ይጓዛሉ ተብሎ የሚጠበቀው። መድፈኞቹ ሮብ ሜዳ ላይ ምን ያስመለክቱናል የበርካቶች ጥያቄ ሲሆን እንግዲህ ቶማስ ፓርቴ ደግሞ ሀሳቡን ሰጥቷል። በነገራችን ላይ ቶማስ ፓርቴ አርሰናል ከብሬንፎርድ ጋር አቻ በወጣበት ጨዋታ ግብ አስቆጥሯል፣ አስደናቂ ግብ። ከዛ ግን ተጎድቶ ወጥቷል። ታዲያ ከጨዋታው በኋላ አሁን የምነግራችሁን ሀሳብ እንግዲህ ቶማስ ፓርቴ ቃል በቃል የተናገረው ነው። ቶማስ ፓርቴ ምን አለ? አርሰናል በሚቀጥለው ሳምንት በበርናባው ስቴዲየም ከሪያል ማድሪድ ጋር ስላለው የመልስ ጨዋታ መላው የቡድናችን አባላት ወደ ስፔን የሚያቀናው የአሸናፊነት ስነ ልቦና አስተሳሰብ ተላብሶ ነው ሲል ተናግሯል። እንግዲህ ረቡዕ ምሽት ሳንቲያጎ በርናባው ላይ እኛ አርሰናሎች ከማድሪድ የተሻለ ከፍተኛ የሆነ የአሸናፊነት ስነ ልቦናና አስተሳሰብ ተላብሰን ነው ወደ ሜዳ የምንገባው ሲል ቶማስ ፓርቴ ተናግሯል። እኔ እንደማስበው እዚህ በሜዳችን እንደዚህ አይነት ትልልቅ ጨዋታዎችን በሜዳችን የበላይ ሆነን ስንጫወት ጨዋታዎችን እንዴት አድርገን ማሸነፍ እንዳለብን ብዙ ልምድ ያለን ይመስለኛል። ባለፈው ሳምንት በሜዳችን ሪያል ማድሪድን በሁሉም ነገር በልጠን አሸንፈናል። እናም የመልሱን ጨዋታ በቀጣይ ረቡዕ ምሽት በእነሱ ሜዳ እናከናውናለን። በእርግጠኝነት በቀጣይ ሳምንት በበርናባው የምናደርገው ጨዋታ ከኤምሬትሱ ጨዋታ ብዙም የተለየ አይሆንም ብዬ አስባለሁ ሲል ቶማስ ፓርቴ ተናግሯል። እኛ በሜዳችንም ሆነ ከሜዳ ውጪ ከየትኛውም ቡድን ጋር ስንጫወት የትኛውንም ቡድን አግዝፈንም ሆነ አቅልለን አንመለከትም። ትልቅ ናቸው ካለን እንፈራለን፣ ትንሽ ናቸው ካለን ደግሞ ሜዳ ላይ እንቸገራለን። ስለዚህ የትኛውንም ቡድን አግዝፈንም አቅልለንም አንመለከትም። ለኛ ሁሉም ተጋጣሚ ቡድኖች እኩል ናቸው። እኛ ሁልጊዜም ኳስን ተቆጣጥረን መጫወት እንደምንችል በራሳችን ትልቅ በራስ መተማመን አለን። ወደ ሳንቲያጎ በርናባው የምንሄደው አሸንፈን ወደ ግማሽ ፍጻሜ ለመግባት ነው። እናም በበርናባው ስቴዲየም የራሳችንን ጨዋታ ነው መጫወት ያለብን ሲል ቶማስ ፓርቴ ተናግሯል። ሜዳ ላይ ምን ማድረግ እንዳለብንና እንዴት መጫወት እንዳለብን ሁላችንም እናውቃለን። ወደ ስፔን የምንጓዘው ከነሱ ወይም ከማድሪዶች የተሻለ የማሸነፍ ስነ ልቦና ይዘን ነው የምንሄደው። ይህንን አስተሳሰብ ይዘን መሄድ አለብን ሲል ቶማስ ፓርቴ እንግዲህ ለአርሰናል ተጫዋቾች መልእክት አስተላልፏል። እያንዳንዱን ጨዋታ ማሸነፍ እንፈልጋለን። የራሳችንን ጨዋታ ለመጫወት ነው ወደ ሜዳ የምንገባው። ሳንቲያጎ በርናባው ላይም ኳሱን ተቆጣጥረን እንደምንጫወት ጨዋታውን መቆጣጠር እንደምንችል በራሳችን ትልቅ እምነት አለን። ከኤምሬትሱ ጨዋታ ጋር ተመሳሳይ ብቃት እናሳያለን ብዬ አስባለሁ። እንዲሁም ያሉብንን ድክመቶች አርመን የምንፈልገውን ውጤት ለማግኘት የግድ እነሱን ማጥቃትና ኳስ ተቆጣጥረን መጫወት አለብን ብዬ አስባለሁ ሲል እንግዲህ ቶማስ ፓርቴ ጠለቅ ያለና ጠንከር ያለ መልእክቱን ለአርሰናል ደጋፊዎች እንደዚሁም ደግሞ ለአርሰናል ተጫዋቾች አስተላልፏል። በነገራችን ላይ አሰልጣኝ ሚኬል አርቴታ ለበርካታ ተጫዋቾቻቸው በብሬንፎርዱ ጨዋታ እረፍት ሰጥተዋል። እንደ ቡካዮ ሳካ፣ እንደ ማይልስ ሉዊስ ስኬሊ ያሉ እንደ ማርቲን ኦዲጋርድ ያሉ ተጫዋቾች እረፍት ያገኙ ተጫዋቾች ናቸው። ነገር ግን በመድፈኞቹ በኩል ስጋት አለ። ይህም የቤን ዋይት እና የቶማስ ፓርቴ ጉዳት ምናልባትም ከሪያል ማድሪዱ ጨዋታ እንዳያስተጓጉላቸው የተሰጋ ጉዳይ ነው። በነገራችን ላይ ቤን ዋይት በብሬንፎርዱም ጨዋታ ያልነበረው በልምምድ ላይ ጉዳት ስለገጠመው ሆኗል። እንግዲህ ቤን ዋይት ዘንድሮ እጅግ ለሱ አሳዛኝና ፈታኝ ዓመት ሆኖበታል። ለረጅም ጊዜ ከሜዳ ርቆ ነበር የተመለሰው። ታዲያ ጉዳቱም እንግዲህ እጅግ ከባድ ከመሆኑ ጋር ተያይዞ በልምምድ ወቅትም እንግዲህ ጉዳቶች ዳግም እየደረሱበት ይገኛሉ። ቤን ዋይት እንግዲህ እንዲያገግም መድፈኞቹ የቻሉትን ሁሉ እያደረጉ ቢሆንም በልምምድ ላይ በደረሰበት ጉዳት ምክንያት ቤን ዋይት ለሪያል ማድሪድ ጨዋታ ምናልባትም ላይደርስ እንደሚችል ተዘግቧል። ሌላኛው በብሬንትፎርድ ጨዋታ እንግዲህ ወሳኙ በተለይም አርሰናሎች በኤምሬት ስላገኙት የ3-0 ድል የጨዋታውን ሚዛን በመጠበቅ በመከላከሉ በማጥቃቱ
የጨዋታውን ፍሰት በመምራት በኩል ትልቅ አስተዋጽኦ የነበረው ጋናዊው ቶማስ ፓርቴ ጉዳት ገጥሞት በብሬንፎርዱ ጨዋታ እንደተቀየረ ይታወሳል። ታዲያ አሰልጣኝ ሚኬል አርቴታ ጥያቄ ቀርቦላቸው ነበረ። ቶማስ ፓርቴ የደረሰበት ጉዳት ከባድ ነው፣ አሳሳቢ ነው ወይስ ቀላል ነው ወይ ተብለው ተጠይቀው ነበረ። እሳቸውም ገና ከሕክምና አባላት ጋር አልተነጋገርኩም፣ ጉዳቱ ምን ያህል ከባድ ይሁን ቀላል ይሁን ገና አላወቅንም፣ ስለዚህ ዶክተሮቹ ከመረመሩት በኋላ ሁሉንም ነገር ለደጋፊዎች የምናገር ይሆናል ብለው ተናግሯል። በነገራችን ላይ አሰልጣኝ ሚኬል አርቴታ ስለ ቶማስ ፓርቴም ሆኑ ስለ ሌሎች የተጎዱ ተጫዋቾች ከሪያል ማድሪዱ ጨዋታ በፊት በሚሰጡት ጋዜጣዊ መግለጫ ላይ ይናገራሉ ተብሎ ይጠበቃል። እኔም እንግዲህ ይህንን በሚሰጡትን ጋዜጣዊ መግለጫ አርቴታም ሆኑ አንቸሎቲ ተከታትዬ በቀጣይ ወደ እናንተ የማደርስ ይሆናል። ከነገ ወዲያ ረቡዕ እንግዲህ ተጠባቂው ጨዋታ በሳንቲያጎ በርናባው ምሽት 4 ሰዓት ላይ የሚደረግ ይሆናል። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። በነገራችን ላይ ቻናላችን በጣም በአጭር ጊዜ ተወዳጅነትን አትርፏል። በጣም ከልብ አመሰግናለሁ። አሁንም ሀገር ውስጥም ከሀገር ውጭ የምትገኙ ይህንን ቻናል ያልተቀላቀላችሁ የደወል ምልክቷን በመጫንና በመቀላቀል ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ አንድ ጥያቄ ላንሳላችሁ። አርሰናል በሪያል ማድሪድ ተሸንፎ ይወድቃል ብላችሁ ትሰጋላችሁ ወይስ አርሰናል ሪያል ማድሪድን ዳግም አሸንፎ ወደ ቀጣይ ዙር ተቀላቅሏል ብላችሁ ታምናላችሁ? የሮቡ ጨዋታ ስንት ለስንት ያልቃል የሚለውን ግምታችሁን በኮመንት ላይ አስቀምጡልኝ። በሌላ ጥንክር በሌላ መረጃ እስከምንገናኝ ድረስ ሰላም ተመኘሁላችሁ።